እኔ ግን አሁን ላይ አንድ የተረዳሁት ነገር አለ። አንድም ነገር ማለት የምፈልገው ነገር አለ። በዋነኝነት ብሩኬ ያለፈ የሚሆን የትናንትና የሚሆን የዛሬ የሚሆን እስቲ በቃ የተፈጠረውን ነገር ለሀይሚ ይንገራትና የባለፈም ታሪክ ይሁን ያስጠላም መልሶ ማንሳት አይፈልግም። ይንገራትና ከዛ በኋላ የሚፈጠሩትን ነገሮች አብረን የምናይ ይሁን። ምክንያቱም አሁን ሀይሚዬ ልብ ውስጥ ጥርጣሬ ተፈጥሯል። አንደኛ ጥርጣሬ ተፈጥሮባታል። እልህ ውስጥ ነች። ሁለት ሌላው ነገር ደግሞ ሰውየውን በቃ እንዳመጣጡ ፍፄና ሀይሚ መልሱት። በቃ እስቲ ኮስተር ማለትም ካለባችሁ ኮስተር በሉ። ተድብድብ ውጭ ማለት ነው። ሀይሚ ደግሞ ቤት ሲገባ እሱ መሆኑን ስታቂ በሩን አትክፈቺ። ብሩኬ ደግሞ ይሄ ለመደባደብ ለምናምን ነገር እንደዚህ አይነት ውሳኔዎችን ከአንተ ውስጥ አስወግዳቸው። ሄናንም ከአንተ ጋር አስወግደው። አስመሳይ እባብ ሾካካ ነው። የአንተንና የሀይሚ መለየት በጣም የሚፈልገው ሰው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኒ ቻናል ተከታታዮች ሰላማችሁ ይብዛልኝ። እንግዲህ ዛሬ ሀይሚም ለብቻዋ ቡራም ለየብቻቸው ነው የመጡልን። ያው አብረው አልመጡም። ያው ችግሩን ለመፍታት ነው። ፍፄም ችግሩን ለመፍታት ለየብቻቸው አናግሮ የተፈጠረውን ነገር ለማውራት እና ብሩኬና ሀይሚን ለማስታረቅ በጣም ፍፄ አሁን ላይ ቴንኪው ማለት እፈልጋለሁ። በጣም እየደከመ ያለው ፍፄ ነው አሁን ላይ በጣም በንጹህ ልብ ማለት ነው። ብሩኬና ሀይሚን እንዳይለያዩ የሚያደርገው ነገር በጣም መመስገን ያለበት ነው። ከቻላችሁ ኦዲየንስ ቻናሉን ሼር አድርጉለት። ትክታክ ላይ የምሬ ነው የምላችሁ በእናንተ ሼር ነው እነ ብሩኬን እንደምታደርጉት ለፍፄም አድርጉለት። መልካምነት አይከፈልበትም። ጥሩ ነገር አድርጉ። ነገር ግን እኔ ዛሬ ዋና ዋና ነጥቦች የማነሳችሁ አሉ እዚህ ጋር ማለት ነው። በዋነኝነት ብሩኬ በቃ ተረጋጋ። እነዚህ ሰዎች እልህ ውስጥ እያስገቡ ነው። መረጋጋት ይጠበቅብሃል። ቴዲ የሚባለውም ይሄ አስመሳይ ጓደኛ ክም ይሄ ሄና በቃ በተለይ ደግሞ ሄናን አስወግድ። በቃ ጓደኛዬ ነው ምናምን አይሰራም፣ በጭራሽ አይሰራም። ይሄ ጓደኛዬ ነው ምናምን በቃ ጓደኝነቱን በሌላ መንገድ አስቀይሰው አለቀ። ጓደኝነቱ ከሀይሚ ይበልጣል እንዴ? እሱ እየሰራ ያለው ሁለታችሁ እንድትለያዩና እንድትለያዩ ነው። እሱ እየሰራው ያለው ፈጣሪ ነው የሚያውቀው። እኛ የምናውቀው ነገር የለም። ቴዲ እዚህ ደረጃ እንዲደርስ ሻንጣ ይዞ እንዲመጣ ቤት ድረስ እዚህ ነው እንድኖር እስከሚል ደረጃ እንዲደርስ ያደረገው እሱ ቢሆንስ ፈጣሪ ነው የሚያውቀው። እኛ አናውቅም። ኃጢአት እያስገባችሁን ነው። ስለዚህ አንተ ልህ ውስጥ እየገባህ ነው። ለሀይሚም የመጨረሻ ውሳኔዋን ማወቅ እፈልጋለሁ። አይመለከተም ካለችኝ እስከ የመጨረሻ ይሆናል የነሷ ከማለት በፊት ብሩኬ ሀይሚም ይሄን ቃል እርግጠኛ ነኝ አታወጣውም ከአንደበቷ። ሰው ንዴት ላይ ሲሆን ብቻ ነው እንደነዛ አይነት ከባባድ ቃላቶችን የሚጠቀመው። ምክንያቱም ይሄ ዋጋ የሚያስከፍል ቃላት ስለሆነ መረጋጋት ያስፈልጋል። ብሩኬ በተለይ አንተ ጋር አሁን ልጁ ሌሌለ ሴጣን ውስጥ እየከተተ ነው ያለው። ይሄ ቴዲ የሚባለው ሳምባ ፍፄ ነው የገባው ሁሉ ነገሩ። ብሩኬን በጣም እየተጋፋው ነው ያለው። አንተ እንዳልከው በጣም ማለት ነው የማይፈልገው ሴጣን ውስጥ እየከተተው ነው። እጁን መሰንዘር ሳይፈልግ እጁን እንዲሰነዝር አደረገው። አስቡት። የፈረውት ደረሰ እዚች ጋር ማለት ነው። ብሩኬ አሁን ላይ እያሰበ ያለው ከልጁ ጋር ሀይሚና ልጅ ይሄ ቴዲ የሚባለው ሳምባ የሆነ ፍቅር መንገድ እንደጀመሩ እንደዛ አይነት ነገር ነው እያሰበ ያለው አሁን ላይ ብሩኬ ማለት ነው። እንደዛ ማሰብ አልነበረበትም ብሩኬ። በእርግጥ ወንድ ልጅ ነው ደግሞ አያስብም ማለት አልችልም፣ ያስባል። ስንቱ አይደለ እንዲህ ሀይሚ ሲሉ ሲያናዝኑ የሚውሉት። እንኳን ይችን ሰበብ አግኝቶ ተጠቅሞ ወደ ሀይሚ ህይወት መግባት ይቅርና ማለት ነው። አስቡት። እሷ የሆነ ጊዜ ቤት አድርስ ተባለ፣ ቤት አደረሳት አይደለም። ከዛ ውጪ ምን ፈልጎ ነው ይሄ ሰው? የሆነ ነገር ተሌለ ስላችሁ የሆነ ሰው ካላከው እነዚህ የብሩኬንና የሃይሚን ህይወት ለመበጥበጥ የሆነ ሰው እንደዛ አድርግ ካላለው ይሄ ሰው አንድ ቀን መጥቶ ቤት ውስጥ የዝን ያክል መሟዘዝ ምን ፈልጎ ነው? ብሩኬ በሃይሚ ላይ ጥርጣሬ እንዲያድርበት ነው ያደረገው ማለት ነው። አያችሁ፣ ሃይሚ ምንም በማታውቀው ነገር አስቡት። ብሩኬ ምንም በማያውቀው ነገር እዚህ ጋር እየተደባደበ ነው ያለው። እኔ በጣም ነው አሁን ላይ ግራ ያጋባኝ ነገሮቹ
ከዚህ በኋላ እኮ ከልጁ ጋር እኮ ማውራት አያስፈልግም። ንቆ መተው እንዳልከው ንቆ መተው። እናንተ ንቃችሁ ነው የተዋችሁት፣ አንተና ሀይሚ ቀጥሉበት። አሁንም ንቃችሁ መተውን። ብሩኬ ደግሞ ተከባብራችሁ መኖር የምትችሉት አንተ እንዳልከው መግባባት ስትችሉ ነው። በቅድሚያ ታልተግባባችሁ እንዴት ነው ተከባብራችሁ የምትኖሩት? እርስ በራሳችሁ እየተጣላችሁ እንዴት ነው ክብር ሊኖር የሚችለው? እኮ ብሩኬ በሰዓት እኮ ልጁን እኮ ይቅርታ ሊል ተስማምቶ ተቀምጦ ነበረ። ልጁ እኮ ነው እንጠጥ ያለው። አሁን ልጁ እንደዛ እንጠጥ ሊል የቻለው ፍፄና ሀይሚ ስላከበሩት አክብረውት ነው፣ ፈርተውት አይደለም። ፍፄና ሀይሚ ልጁን ማለት ነው አክብረውት። ሀይሚን ቤቷ ነው የመጣው ሰው እንግዳ ሆኖ መጥቶ እንደ ውሻ አታባርሩም። ሰው እኮ ነው፣ ውሻ እንኳን ክብር አለው። ግን አክብረውት እነዚህ ሰዎች ብሩኬን እሺ ብሎ ተስማምቶ ይቅርታ ለመጠየቅ ሲል ምንም አያመጣም አለው ብሩኬን። አስቡት፣ የሆነ ዘለፋ ነገሮችን ቃላቶችን ወረወረ። ከዛ ደግሞ ብሩኬን ውስጥ ገባ። አያችሁ፣ ክብሩን ነካው። ስለዚህ ማንም ሰው ደግሞ በክብሩ አይደራደረም። ትናንትና ይቅርታ ጠይቃለ ያለ ሰው ዛሬ ደግሞ ሞቼ ይገኛታለሁ እንጂ ይቅርታ አልጠይቅም እሱን አለ። ልክ ነው። ለምን ብሩኬን እንደ ተራ ወንድ ነው ያየው። ብሩኬን አለለ በቃ ለሃይሚ እንደማይመጥን ምናምን እንዲ ሲጀመር እኮ አትገባህም እያለ ደጋግሞ ነገር እንትን ሲያሟዝዝ የዋለ ሰውዬ ነው። ንቆታል ብሩኬ። ስለዚህ ልክ ነው እልህ ውስጥ መግባቱ። የሃይሚ ቀብራራ እኮ ነው። ብሩኬ ሂድበት፣ ይቅርታ እንዳትጠይቅ። እሱ እግርህ ላይ ወድቆ ይቅርታ ይጠይቅህ። እንደው እሱ ልጁ ራሱ ይቅርታ ይጠይቅ። አንተ እሱን ዝቅ ብለህ ይቅርታ እንዳትጠይቅ። ማን ነው እሱ? እንደውም ማለት ነው ብሩኬ ማለት ነው። ብዙ ጊዜ እናንተ ፈተና ደርሶባችሁ ነው እዚህ የደረሳችሁ። አንተም ሀይሚም ነገሩን አንተና ሀይሚ ተነጋግራችሁ መፍታት አለባችሁ። እልህ ውስጥ አትግቡ፣ ለውሳኔ አትቸኩሉ። አንተም ልጁን ይቅርታ ያለመጠየቅ መብት አለክ። ግን ደግሞ ከሀይሚ ጋራ ለማለየት እነዚህ ሁሉም ጉድጓድ ሲቆፍሩ የነበሩ አተላዎች ስለሆኑ ለማንንም ብላችሁ የገነባችሁትን ፍቅራችሁን የገነባችሁትን ህይወት ማበላሸት ማፍረስ የለባችሁም። ቁጭ በሉ፣ ችግራችሁን ተነጋገሩ፣ ችግሩን በንግግር ፍቱት። ይሄ ሄዳለሁኝ ምን አገባ ካለችኝ እኔና እሷ ነገር ያበቃል ኖ፣ እንደዛ አይደለም ችግር የሚፈታው። መጀመሪያ ተነጋገሩበት። በቃ ልጁ ቤት አይምጣ በድጋሚ አለቀ። በማንኛውም መንገድ አታግኙት ልጁን። ሄና የሚባለውን አስመሳይ ከህይወት አስወጣ። የሚናገረው ነገር አንተንና ሀይሚን በቃ ይሆናል የለ ለሀይሚ ክብር የሌለው ነገር ነው እያወራ ያለው። ስለዚህ እንደነዛ አይነት ክብረ ቢስ ሰዎችን ስታስወግዱ ነው እናንተ መግባባት የምትችሉት ባይነኝ። ይሄ ፍፄ ደግሞ በርታ፣ ይሄንን ነገር ማቆም የለብም። እነሱ እስከሚስማሙ ድረስ ሂድበት። በቃ እነዚህ ሁለት ልጆችን እስከሚታረቁ ድረስ ወደኋላ እንዳትል። ብሩኬም ተቆጣህም ምንም ማለህም ወደኋላ እንዳትል። አለቀ በቃ። ሁለት ልጆች አሳልፈህ እንዳሰጥ። በቃ አሁን እኛ አደራችን አንተና አንተ ላይ ነው። በቃ አደራችን ሀሳባችን የጣል ነው ባንተ ነው፣ ሀይሚንና ብሩኬም ማለት ነው እንጂ ማንም የለም። ሁሉም ማስመሳይ ነው። እዛ ጋር ቁጭ ብሎ እንደ ስጋ እንደምትጠብቅ ድመት ቁጭ ብሎ የሚጠብቁት ብሩኬና ሀይሚ የሚለያዩበትን ነው። በቃ ቁጭ ብሎ የሚጠብቁት። ስለዚህ ወደ ኋላ የለም፣ በርታ፣ አለቀ። ብሩኬ ደግሞ ተረጋጋ፣ ለውሳኔ አትቸኩል።